ምእመናን ራሱ ይህንን ጠይም ትህትና ተለማምደውታል። አፋዊ ትህትናውን ይፈሳል በየመድረኩ። ምእመናን ራሱ ይህን ጠይም ትህትና ተለማምደውታል። አንድ ዲያቆን ነበረ፣ ሚስት ነበረችው፣ ቃል ኪዳን ገብተው በጾም ወቅት እንግዲህ እንዲህ አይነት ግብረ ስጋ አናረግም ብለው ገቡ። ከዛ ኖረው ሱባያቸውን ሳይጨርሱ ችግር እንፍጠር ሩካቤ እናርጋላት ተዋዋለችው። ወንድ ነው ተጋፍቶ ደረሰ፣ ልጅ ወለደች። ተናዳ የዛሬው ልጅ የሰይጣን ልጅ ነው አለች። ይሄ ምን አይነት ስግብግብነት እንደሆነ አላውቅም። እንዲህ ደግሞ አይደረግም ነበር። ብፁዕ ቅዱስ አቡነ ማትያስ ቆንጆ መግለጫ። ዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ብናደር መናገሩ በራሱ መፍትሄ ሊያመጣልን አይችልም። እግዚአብሔር ሀገርን ሲቆጣ ታላላቅ የሀገር ዋርካዎችን ወደ ራሱ ይሰበስባቸዋል። አንበሳ አንበሳን አይበላም፣ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያጠቃው። የሰው ልጅ ምን ሆኖ ነው ሰው የሚገለው? ምን ሆኖ ነው የሚዘርፈው? ምን ሆኖ ነው የሚያፈናቅለው? ይናፍቃል ልቤ በብዙ ይናፍቃል ልቤ። ሰላም ጤና ፍቅርና በረከት ይስጥልን ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም ድንግል ማርያም የአስራትና ያደራ ልጆች እንደምን ሰንብታችኋል? እንዴት ሳላችሁልን? ረጅም ጊዜ አይደል? በጣም ተጠፋፍተናል። እንግዲህ በኢንቦክስ ላይ በኮሜንት ላይ ወይም ደግሞ በቴሌግራም ላይ ስልክ ያላችሁ ሰዎች ያው ሁልጊዜ ስለማስቀምጥ የት ጠፍተህ ነው የት ነው ያለኸው ምናምን ያላችሁኝ ሰዎች በእውነት እጅግ በጣም አድርጌ አመሰግናለሁ። እንደውም ብዙ ነገር ሁሉ ተብሏል፣ ታስሯል ሁሉ ተብሎ ነበርና እጅግ በጣም አድርጌ አመሰግናለሁኝ። ስለኔ ተጨንቃችሁ ፈልጋችሁኝ የት ሄደብን ያላችሁ ሰዎች በሙሉ እጅግ በጣም አድርጌ አመሰግናችኋለሁኝ። ታላቂቱ ገዳም ምዕራፈ ቅዱሳን ጎሮጎር ቅድስት ማርያም አንድነት ገዳም ሰንብተን መተናል። እንግዲህ ወደ እናንተ በቃል በገባንላችሁ መሰረት በዚያ ስፍራ ላይ ያሉትን በረከቶች በሙሉ ይዘንላችሁ መተናል። እዚህ ጋር በማስቀምጥላችሁ ስልክ ቁጥር እየደወላችሁ እንኳን ደህና መጣ ከበረከቱ እንድንሳተፍ እባክን ፍቃድ ከሆነ የምትሉኝ ሰዎች ካላችሁ ጸበል ይዤላችሁ መጥቻለሁኝ። እንዲሁም ደግሞ ቀድማችሁ ለመጣችሁ ሰዎች ጥቂት እምነት እሰጣችኋለሁ። ገዳሟ በቅርብ ጊዜ ታላቅ ዋርካ የሆነውን ነገር አታለች። እንዲሁ እዛ ሆነን እሳቸውን ስናጣ ከዚህ ደግሞ ሀጂ ሙፍቲን አተናቸዋል። በዚህ ዙሪያ ላይና ባያችኋቸው ቪዲዮዎች ላይ በደንብ እናወራለን። እንግዲህ ብዙ እንዳላወራባችሁ ወደ መርሃ ግብሬ ይዣችሁ ብሄድ ይሻላል ማለት ነውና ተከታተሉኝ። ወደ መጀመሪያው ቪዲዮ እንሂድ። አላህ ነፍሳቸውን ይራህመውና በነገራችን ላይ እንዴ መነጽር ይወንጅቋል። በነገራችን ላይ የሀጂ ሞት ማለት ነው ትንኳሽ ይሆኑ ማለት የት ነው የእናንተ ደሞ አራሻ የሆኑ ሙስሊም ነን የሚሉ አንድ ብዙ ጊዜ ከመጀመሪያ ጀምሮ ፎሎ ማድረጋት መሰረት የምትባል ልጅ ነበረች። ሐዋርያ የሚል አንድ ደግሞ አለ የሆነ አባቴ። እኛ እነሱ ካስተላለፉልን ዲንና እነሱ ከሚነግሩን ሐዲስ ውጪ ሌላ አትጨምርልን አንፈልግም። ሙስሊም ክርስቲያኑ በአንድ ድምጽ ማለት ነው ፍቅር የሆነው አባት እንዳጣን ዋርካ እንደወደቀብን እየተናገሩ ምረው ተወራው። አንተ ከኔ መጣው ደሞ ቪዲዮ ያለው ላይክና ኮሜንት አልተሻለህም እንዴ ይላል ጓደኛዬ። እዚህ አላህን ፍሩ ወረባላ ከሃይማኖት ከሚዲያ እንግዲህ ሀጂ ሙፍቲ በእውነት የሀገር ዋርካ ናቸው። በሃይማኖት ባይመስሉን እንኳን ነገር ግን
መልካም የሆነውን መንገድ ለመምራት ወይም ደግሞ ሰዎች መልካም መሆን እንዳለባቸው እጅግ በጣም አተክረው ሲያስተምሩ ሲናገሩ በእነሱም ሙስሊሞች ራሱ የሚቃወሟቸውን ውሃቢ የሚባሉትን ለቃሉ በትክክል ካልጠራሁት ይቅርታ ሙስሊም ወንድሞቼ ማለት ነው ሲቃወሙ የነበሩ ሰዎች አሉና በሳቸው ላይ በጣም በሚገርም ሁኔታ በእውነት እንኳን ሞቱ ተብሎ እንግዲህ በዚህ ልክ ሞታቸውን ደስታ ያደረጉ ሰዎች አሉና በዚህ ያህል ልክ ተጨካክነን እዚህ ላይ ደርሰናል ለማለት ያክል ነው። እንግዲህ በምዕራፈ ቅዱሳን ጎሮጎር ቅድስት ማርያም አንድነት ገዳም የኔታ ቆሞስ አባ ገብረ ኢየሱስ መስከረም 21 ቀን ለክብረ በዓሏን እንሄዳለን። ቻው ሰላም ቆዩን ብለን ሄደን እዚያ ስፍራ ላይ እግዚአብሔር ፈቅዶና ወዶ ክብረ በዓሏን አክብረን እንዲሁም ደግሞ መግባት ያለብንን ጥቂት ጊዜም ቢሆን በተፈቀደልን ልክ ሱባኤያችንን ይዘን በጣም ከባድ ነው የሰማነው። የሆነውም ነገር ልክ እንደዛው ነው። እግዚአብሔር ሀገርን ሲጣላ ኃጢአታችን ሲበዛ ታላላቆቹን ዋርካዎች ወደ ራሱ ይሰበስባቸዋል። አንዲቷ ስትፈጭ አንዲቷ ስትለቅም በመካከላቸው አንዷ ትሰወራለች ወይ አንዷ ትነጠቃለች ይላል ራእይ ላይ መሰለኝ ይሄ ነገር ያለው። እንደዛ እየሆንን እየተሰማኝ ነው ያለው። ምክንያቱም ልብ ብላችሁ ከሆነ ትልልቆቹ ሰዎች እየተወሰዱብን ነው። ጥቂት እንኳን እንባ ቢያነቡልን ይቅር ልንባል እንችላለን ብዬ ስለማስብና እኛ አባት ከዚህ ቀደም ወደ እናንተ ይዤላችሁ መጥቼ ነበረ እነዚህን ቪዲዮዎች ማለት ነው። ግን እንግዲህ ጊዜው ደረሰና በቃችሁ ተባለና ይመስለኛል ወደ እግዚአብሔር ሄደዋል። እንግዲህ አባ ኃይለ ማርያም ይባላሉ። በብርሃንና ሰላም ማተሚያ አዲስ አበባ በወጣትነት ጊዜያቸው እንደሰሩ ጋዜጠኛም እንደነበሩ ነገር ግን ወደዚህ ስፍራ ላይ ማቄን ጓዜን ምናምኔን ሳይሉ እጅግ በጣም ርቀው ተሰደው በምዕራፈ ቅዱሳን ሰሜን ወሎ ጎሮጎር ቅድስት ማርያም አንድነት ገዳም ውስጥ ከገቡ 24-25 ዓመታቶችን በላይ ያስቆጥረዋል። የአርምሞ አባት ናቸው። ታላላቅ ነገሮችን በገዳሙ አድርገዋል። በሰባት ቴሌቪዥን ሙሉን ይዤላችሁ ቀርባለሁኝ። እንዲሁ እንደው ለምልክት ያህል ነው ይሄንን ያመጣሁት። አስተራራፋቸው ምን አይነት ተአምር ተደርጎ በምን አይነት ተአምር ውስጥ እንዳለፈ በደንብ አድርጌ ያወራችኋለሁ በሰባት ቴሌቪዥን ላይ ማለት ነው። ሰብስክራይብ ያላደረጋችሁ ሰዎች ሰባት ቲቪ ሰብስክራይብ ያደረጋችሁ ዶክመንተሪ የሆኑ ነገሮችን ገዳማውያንና ገዳማውያትን እንዲሁም ደግሞ አድባራትን አዳዲስ የሆኑ ነገሮችን ወደ እናንተ የሚያረጋጉ መንፈስን የሚመልሱ ቪዲዮዎች የምሰራበት ነውና በዚያ ላይ ይዤላችሁ ቀርባለሁ ማለት ነው ሙሉውንና እንግዲህ እግዚአብሔር እንዲታረቀን በእውነት እነዛን ሰዎች በአይነት ቀን መልካም ነው። ምክንያቱም ቢያንስ መትረፊያችን ይሆናሉ፣ ይጸልዩልናል፣ ወደ እግዚአብሔር ያማልዱልናልና ማለት ነው። እጅግ በጣም ሀዘን ገብቶናል፣ አዝነናል። እጅግ በጣም ታውቋቸዋላችሁ ብዬ አስባለሁ የምትከታተሉኝ ወዳጆቼ። በክህነት ደረጃ ራሱ ክህነታቸውን ደብቀው ነው አሉና ካህን ዲያቆን ነበሩና እጅግ ትልልቅ ነገሮችን አድርገዋል። በሰባት ቴሌቪዥን ላይ ሙሉን የማሳያችሁ ይሆናል። ወደ ሌላ ቪዲዮ እንቀጥል። አንዳንዴ እኮ ግራ እኮ ነው እንደው እናንተ እንደው አሁን ምን አይነት ስግብግብነት ነው በእውነት። አሁን ለምን መሰላችሁ እንደዚህ ምለው ራሱ ከኋላው ያሉ ሰዎች ካህናት አባቶችም እንዲሁ እንደው መርጌቶችም ናቸው ከኋላ ያሉትና ከበሮ አይችሉም ነው ምንድነው አሁን? እሺ ሰሞኑን ይህ ዘመነ ጽጌ ይባላል። እንግዲህ ጾመ ጽጌ የምትሉ ሰዎች ያው ሌላ ጊዜ በደንብ ማብራሪያ ይሰጥባታለሁኝ። ጾመ ጽጌ አይባልም፣ የጽጌ ጾም ወይ ደግሞ አይባልም ለማለት ነው። ይሄ ዘመነ ጽጌ ስለሆነ እጅግ በጣም ደስተኞች ነን። ቅዳሜያችን የቅዳሜ ሌሊታችን እንዴት ሆኖ እንደሚያልፍ የምታዩት ነውና
በሱ ጋር የተያያዘ ቪዲዮ ላሳያችሁ። መምህር ዲያቆን ዘላለም ባሪያህ ነኝ ብላ እመቤታችን ድንግል ማርያም ለአምላኳ ራሷን አሳልፋ ስትሰጥ ደስታ ነው እንደገጠማት 64 ዓመቷን በሙሉ ስታለቅስ እኮ ነው የኖረችው። አንድም ቀን ፈገግ ብላ እኮ አይታት አታውቅም። አንድም ቀን ደስተኛ ሆና አይተናት አናውቅም። እርሱን በመከተሏ ዋጋን የከፈለችው እርሱን እሺ በማለቷ ከነበረችበት ቤተ መቅደስ ነው ተሰዳ የወጣችው። እሱን እሺ በማለቷ በረሃ ለበረሃን የተንከራተተችው እሱን እሺ በማለቷ ወጉን እንኳን የጠበቀ መቃብር ስነ ስርዓት እንኳን አልተከናወነላትም። ሰማዕታት ክብራቸው ከፍ ያለው ስለ እግዚአብሔር ሲሉ ደማቸውን ስላፈሰሱ ነው። እንደ እመቤታችን ማን ሰማዕት አለ? ማን ሰማዕት አለ እንደሷ? እሷማ ትልቅ ሰማዕት ናት እንጂ የግብጽ በረሃና ግለት እግሮቿ እየፈነዱ እየደማባት ሄደችው። ይሄ ሰማዕትነት አይደለም? ምስክርነት አይደለም? ነቢያት ጻድቃን ናቸው የተመሰገኑ ኃላፊያቱን መጻያቱን የሚናገሩ። እርሷ ግን ከነቢያትም ትበልጣለች። ነቢያት ቢናገሩ ስለሚመጣው ክርስቶስ ነው። እርሷ እኮ የትንቢቱ ፍጻሜ ናት ራሷ። ከሐዋርያትም ትበልጣለች። አልኳችሁ እኮ 3 ዓመት ያወቁትን ሐዋርያት እሷ 33 ዓመት ታውቀዋለች ጠንቅቃ። ለው ክብሯ ከማንም ቅዱሳን ናቸው ብለን ከምንጠራቸው በሙሉ የበለጠ ነው። ዲያቆን ዘላለም እግዚአብሔር ያክብርልን፣ ቃለ ሕይወትም ያሰማልን። ቆንጆ አድርጎ ነው የገለጸልን አይደል? እመቤታችንን ሰማዕት ናት ብለን አናውቅም አይደል? ስለዚህ የከፈለችው ዋጋ በእውነት እንደዛ ያደርጋል። አትሰለችውም አይደል? ስለ እመቤታችን ብንሰማ እኚህ የእናቴ ልጅ የተናገሯትን አያይዘው ያደረጓት ነገር ደስ ስላለችኝ እዩልኝማ። ፈጥኖ ደራሿ ጭንቅ አማላጇ አላላችኋትም እንዴ? አትጨክንም እኮ እሷ ርኅሩኅ ናት እኮ። አበልጇ ርኅሩኅ፣ እሷ ርኅሩኅ። እስቲ ጭንቅ አማላጇ በሏታ። እስቲ እንደ ቀድሟችሁ ፈጥኖ ደራሿ እስቲ ጥሯታ። በዛ በቋንቋችሁ የብርሃኔ እናት በሏታ። እስቲ እንደ ድሯችሁ እማዋይሽ እስቲ ጥሯት እንደ ቋንቋችሁ። እንባችንን አብሽ በሏታ። ምን ነው ድረሽልን በሏት እስቲ። የእምዬ ልጅ የእናቴ ልጅ የአንድ እናት ልጆች እኮ ነው። አንድ ነው እኮ ማይጸኑ፣ አንድ ነው እኮ አባታችን። ቀሲስን ቃለ ሕይወት ያሰማልን፣ እግዚአብሔር ያክብርልን። አዎ ሁልጊዜ የልጅነታችን አሳዳጊ ናት እመቤታችን አይደለ? በልጅነት ጣዕሟን እናውቀው ነበረ፣ ይሻለን ነበረ። ጠፍተንባታል። አሁን እኛም ከሷ ጠፍተናል፣ ርቀን ተገኝተናል። ፍልሰታን ታስታውሳላችሁ፣ ጽጌን ታስታውሳላችሁ። በየቤታችሁ ሆናችሁ እስካሁን ድረስ እስከዚህኛው ሳምንት ድረስ ጽጌ ያልሄዳችሁ ሰዎች በእውነት ተው ብትመለሱ ይሻላል። ምክንያቱም መሄዳችን ለመልካም ነው። መባረካችን፣ መቀደሳችን እንደዛ የተሻለ ነው ብዬ አስባለሁ። በተለይ ወጣቶች እንደው ተውን የተባላችሁት እስኪ ይሄን ነገር ተው፣ ትንሽ ቀንሱት፣ ትንሽ ተረጋጉ፣ ትንሽ አዳምጡ ነው። እስኪ አዳምጡ ይሄንን። ቁረብና ረፍ ነው የተባልከው። ንስሐ ገብተህ ረፍ ነው የተባልከው። ካህን ይኑርህ፣ ካህን ይምከርህ፣ በካህን ምክር በካህን ፍቃድ ኑር ነው የተባልከው። በኃጢአትህ ራስህን አጥፋ አይደለም የተባልከው። በኃጢአትህ ኮብልል አይደለም የተባልከው። በኃጢአትህ አጠፋለሁ አይደለም የተባልከው። ና ነው የተባልከው። ተመለስ ነው የተባልከው። ናና ስጋና ደም ተቀብለህ ነጭ ለብሰህ አምሮብህ ቤትህ ርፍ ብለህ ዋል ነው የተባልከው። ሙሽራ ነህ፣ ሙሽሪት ነሽ፣ ጌጥ ተሰጥቶሻል፣ ቀለበት አለሽ፣ ኪዳን አለ፣ ደም አለ፣ ትኩስ ደም፣ ትኩስ ሁልጊዜ ትኩስ የሆነ የማጠብ አቅሙ የማንጻት አቅሙ የማይረሳ የማይዘወልግ የማያንስ የማይደበዝዝ ለዘላለም ትኩስ እንደሆነ ቢኖር በዘመናት የማያረጅ የማይሸት የማይከረፋ ነፍስ የተለየው መለኮት የተዋህደው ስጋና ደም አለህ። ማሰሪያው እሱ ነው፣ መያዣሽ እሱ ነው። ቃለ ሕይወት ያሰማልን መምህራችን። ስለዚህ በዚህ ወቅት ወደ ቤተ ክርስቲያናችን መገስገስ ለሁሉም እረፍት ይሆናል ብዬ ስላሰብኩኝ ነው አያይዤ ያመጣሁላችሁ። አንዳንድ ሰዎች በዚህ ልክ ቤተ ክርስቲያንን ተዳፍረው ወጥተው ስናያቸው በእውነት ልናለቅስላቸው ይገባል።
እንዴት የሰው አሁን ይሄ ሌላ የአሟሟት ዘዴ ይመስለኛል። የሰው ልጅ በመርዝም አንድም ደግሞ በገመድ ታንቆ ራሱን ያጠፋል። ነገር ግን ይህችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በዚህ ልክ መዳፈር ሞታችሁን እንደመለመን ነው ብዬ አስባለሁ። ይህ ሰው እያደረገ ያለው ነገር በጣም ያሳዝናል። ሰላም እንደምን አላችሁ? እኛም አለን። ቤትሲዝም እንባላለሁ። ይሄ ሃይማኖት ሳይሆን ቤት እንዲሰጠኝ ስል የተከራዮች ድምፅ ለመሆን መጥቻለሁ። ሴፉ ፋንታውን እንድታቀርበኝ ስል በአክብሮት ጠይቃለሁ። አለቅህም። አዳነች አበቤ፣ ዶክተር አብይ አህመድ እባካችሁ ኑሮ ከብዶኛል፣ ቤት ስጡኝ፣ ቤት ኪራይ ከብዶኛል፣ ቤት ይሰጠኝ። ቤትሲዝም መንገለ በእርግጥ ቅርብ ጊዜ አሁን በዚህ ሳምንት በሁለት ቀን ውስጥ እንደዛ አካባቢ ብፁዕ ቅዱስ አቡነ ማትያስ በዚህ ዙሪያ ላይ የተናገሩት ቆንጆ ነገር አለ። ያው መግለጫ ማውጣቱ ብቻውን በቂ አይደለም። እኔ ስለ መግለጫ አወጡ ሲባል ደጋፊ አይደለሁም፣ ግን ደግሞ የሚጀምረው ከዛ ስለሆነ አልቃወመውም። ጥሩ ነው ለማለት እፈልጋለሁኝ የሚያወጡት። ግን ተግባራዊ ተደርጎ ቢወጣልንና እንደነዚህ ያሉ ሰዎችን በእውነት በተቻለ አቅም ተቀስፈው በሚችሉት መንገድ እርማት ቢሰጥልን መልካም ነው ብዬ አስባለሁኝ። ብፁዕ ቅዱስ አቡነ ማትያስ ግን እንዲህ ብለዋል። በሀገራችን ያለው ያለመረጋጋት በሕዝባችን አጠቃላይ ስነ ልቡና በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የሕዝቡ ስነ ልቡና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበ እና የተራዘመ እንዲሆን አድርጎታል። በመሆኑም ይህ እርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማችን እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት፣ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን። በመጨረሻም ዓመታዊውና ቀኖናዊው የቅዱስ ሲኖዶስ አብይ ጉባኤ በዛሬው ዕለት በጸሎት የተከፈተ መሆኑን ለሕዝበ ክርስቲያኑ በእግዚአብሔር ስም እናበስራለን። እግዚአብሔር የተባረከ የተቀደሰ ጉባኤ ያደርግልን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ጥቅምት 12 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። የቅዱስ አባታችን ቡራኪያቸው ለሁላችን በእውነት ይድረሰን፣ ለሁላችን ይድረሰን ላለሁኝ በድጋሚ እነዚህ መግለጫዎች ወጥተው ብቻ ከሆነ የሚቀረው አሁንም ቢሆን ሰዎች ይሄን ነገር ከማድረግ ወደ ኋላ አይሉም። ወደ ውሳኔ ተገብቶ የሚገባቸውን የማስተማሪያ ቅጣት ቢቀጡ መልካም ነው ላለው ኮሜንት ላይ ያሳውቁኝ እናንተን ሀሳብ። እንቀጥል። አንድ ዲያቆን ነበረ፣ ሚስት ነበረችው። ቃል ኪዳን ገብተው በጾም ወቅት እንግዲህ እንዲህ አይነት ግብረ ስጋ አናረግም ብለው ገቡ። ከዛ ኖረው ሱባኤያቸውን ሳይጨርሱ ችግር እንፍጠር ሩካቤ እናርጋላት ተዋዋለችው። ወንድ ነው፣ ተጋፍቶ ደረሰ፣ ልጅ ወለደች። ተናዳ የዛሬው ልጅ የሰይጣን ልጅ ነው አለች። ስንናደድ ዝም ማለት መልመድ። እኔ ማለት ነው ከአንድ ሰው አንድ ትልቅ ነገር ተምሬያለሁ ሰሞኑን። ሲናደድ ስልክ የማያነሳ ሰው አየሁ። እናንተ ለምን የሚመጡትን ሰው ላለመሳደብ ማለት ነው። አሁን እኮ ብዙ ባል አለ ቤት ሲገባ የውጭውን ንደት ሚስቱ ላይ የሚወጣ ማለት
ብዙ ሚስት አለሽ ቢሮ የዋለባትን እሱ ላይ የምትወጣ ታክሲ ቀርቶባት ከሆነ ገብታ ምን እዚህ ተጎልተህ ትለዋለች ማለት ዝም ማለት ጥሩ ነው ማለት ነው። ዝም ሲነድ ዝም እንደው በርን መዝጋት ማለት ነው አይደል? ዝግት አድርጎ ቁጭና ተመልከቱ። ሲነዳት እንዲህ አለች፣ ሰይጣን መጥቶ ልጄን ስጭኝ አለ። ምንን ስጭኝ? በሞቴ ንገሩኝ። በአካል ላይ የመጣው መጥቶ ልጄን አምጪው አላት። ከዛ እያለቀሰች ስትኖር ልጇ አድጎ ስታዩ ታለቅሳለች እና አንድ ቀን እናቴ ሁሉም ልጅ አለሽ እኔን ስታይ የምታለቅሽ ምን ሆነሽ ነው አላት። ዝም ብለህ የእመቤታችንን ውዳሴ እንዳትለይ ተምረህ ድገም፣ እመቤቴ በል አለችው። ማን በል? የማን ልጅ ነው? ከዛ ትምህርት ቤት ስታስገባው ደግሞ መምህሩ ደግሞ ልቅሶ ደግሞ እንደገና የሆነ ነገር አለ። እናቴን ስታይ ልቅሶ፣ መምህሬን ሲያይ ልቅሶ ምንድነው አለ። የእመቤታችንን ውዳሴ ማርያም ድገም አሉት መምህሩ። ማን ታይቷቸው ሰይጣን ምኑ ነው ምኔ ነው ብሏል፣ ልጄ ነው ብሏል። አንድ ቀን ዲያቆን ሆኖ ከመምህሩ ጋር ቅዳሴ እንደገባ ሰይጣን አይቶ አውጥቶ ይዞት ወረደ። ሲኦል አንጦሮጦስ ማለት ነው። ይዞት ሲወርድ ቄሱ ሰላም ለኩልክሙ እያለ ነበር። ባለበት ሆኖ እመቤቴ ብሎ ሲጣራ ምስለ መንፈስከ ለማለት ተሰጥኦ ለመቀበል ከቤተ መቅደስ አስመለሰችው። ለሁሉ የተመቸች ሰው ሰይጣን ወስዶ ፈልገው ቦታ ቢጥለው እንኳን ከሰይጣን እጅ አስወጥታ ቤተ መንግስት ለማድረስ የተመቸች ናት። ድንግል ማርያም በኃጢአታችን ጊዜ እንኳን የምትረዳን እናት ናት። እሷን የሰጠን እግዚአብሔር ይመስገን። ምስለ መንፈስከ ምንለው ቅዳሴ እናንተ በጣም እኮ ናፍቆኛል በእውነት ረዥም ጊዜ ማለት ያው ኤኒዌይ ይሄ ሰይጣኔን አታምጪው ሰይጣኔን አታምጣው እያልን እንደ በዘልማድ የምንናገር ሰዎች አለንና ከእንደዚህ አይነት ንግግር ራሳችንን እንድንቆጥብ ይመስለኛል የኔታ በደንብ አድርገው የነገሩንና ቃለ ሕይወት ያሰማልን። አፋዊ ትሕትናውን ይፈሳል በየመድረኩ። ምዕመናን ራሱ ይህን ጠይም ትሕትና ተለማምደውታል። አሁን ይቆሙና እኔ የማይገባኝ ወንድማችሁ በፊታችሁ የሰበካ ጉባኤ ሪፖርት ለማቅረብ እንደዚያ የሚለው የማይገባኝ ወንድማችሁ እንደዚያ በቃ ዝም ብለህ አታቀርብም ወይ ነው? ዝም ብለህ አቅርብ። ለምን እንደዛ ትላለህ? ካልተገባ ዝም በል። እንደዚህ ሆኖ በቃ በእናንተ ጸሎት ምናምን እንደዚህ ሲል ይሄ ነውር ነው አይባልም። በአፍ ትሕትና የለም። እኔ እንደዚህ ነኝ አይባልም። ጌታ ምን እንዳለ ሰምታችሁታል? የማቴዎስ ወንጌል ምዕራፍ 11 ላይ እኔ በልቤ ትሑት ነኝ አለ። በምን ትሑት ነኝ ያለ? በልቤ ትሑት ነኝ ያለ። እኔን ምሰሉ፣ እኔ በልቤ ትሑት ነኝ። የክርስቶስ ትሕትናው በልቡ ነበረ። አፋዊ ትሕትና ኧረ አይገባም የሚለው እንዴት እንደሚሰለች የውሸት እኮ ነው። ጤና ይስጥልኝ ከዚህ ላይ ሰው ይቀመጡ፣ ኧረ ለእኔ አይገባም። ልብ ርር የሚያደርገው ይሄ ማለት ነው። እግዚአብሔርማ እንዴት እንደሚጠላው እኛን ሲሰለችን። አሁን አጠቃላይ የእኛ ይህን እንዲሁ አሁን ትሕትና የሚመስለው ሁሉ ውሸት እኮ ነው። ሰው ትዕቢተኛ እንደሆነ የምታውቁት እኔ በጣም ኃጢአተኛ ነኝ እኔ አይገባኝም ይላል። የሆነች ቦታ ላይ ግን ጫን አድርጉት፣ እንደ ኮምፒውተር በተን የሆነች ቦታ ላይ ነካ ስታርጉት ብሎ እንደ ነምር ማበጥ ይጀምራል ማለት ነው። የሁላችሁ ችግር እኮ እሱ ላይ ነው። እንደ ነምር እኮ ነው። እንከባበራ ይላል። እንደዛ ነው ማለት የሚጀምረው። ይህ እንዲሁ ምስኪን እንዲሁ አንዱ መነኩሴ እንዲህ አለ። በጣም የበቃ አባት ነው ተብሎ የበቃ አባት ነው ተባለ። ከዛ እንደ አባት እስኪ አምጡት ልፈት ነው እንግዲህ ከበቃ ብለው አባ እንዴት ነው የበቁ ነው ይባላል አለው። እንግዲህ ነው አለ። ግን እማትረባ ሰው ነህ አለው። ስድብ ይሰድቦ ጀመረ። ተቆጣ። አይ ብቃት አንተ ውስጡን ሌባ ዘርፎት ቀለም ተቀብቶ ተቆልፎ የተቀመጠ ቤት ትመስላለህ አለው። በቅተሃል እየተባልክ ሲሰድቡ ማትችል ከሆነ ገለባ ነህ ማለት ትዕቢተኛ ነህ ማለት ነው። የበቃ ሰው ትሁት ነው። ሲሰድቡት ስድቡ ይገልጸኛል ነው የሚለው። ትዕቢተኛ ሰው ግን
ለራሱ ካለው ከፍተኛ ግምት የተነሳ እንኳን ተሰድቦ አሁን እኮ እንደዚህ የሚሉኝ እኔን ነው ብሎ ይቆጣል። እንግዲህ አባታችን በደንብ ስለሁላችንም ነው ሁልጊዜ የሚነግሩንና ቃለ ሕይወትን ያሰማልን። የእንታ ቆሞስ አባ ገብረ ኪዳን እጅግ በጣም አድርገን እናመሰግናለን። መስከረም 21 ድረስ የሚደረገው ያ የሆስፒታል ግንባታ ምን ላይ እንደደረሰ መረጃ የለኝም። እኔ ራሱ መረጃ ያላችሁ ሰዎች እስኪ ያስቀምጡልኝ፣ ያው ስላልነበርኩ ለማለት ነው። እንግዲህ እነዚህን ቪዲዮዎች ይዤላችሁ ወደ እናንተ የቀረብኩት እኔ ዲያቆን አቤሜሌክ ነኝ። ሰብስክራይብ ያላደረጋችሁ ሰዎች ጠፍቶብኛል ራሱ ይሄ ነገር መጀመሪያ ነበር ለካ የሚባለው አይደል? ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ የላይክ በተኗን እየነካችሁ በደውል ምልክቱንም አብርታችሁ ኦል ብታደርጉት እንዲህ ያሉ በረከቶችን ታገኛላችሁ። እንዴት ያሉ? አሁን ከሄድኩባቸው ገዳማቶች ውስጥ ያመጣኋቸውን የምዕራፈ ቅዱሳን ጎሮጎር ቅድስት ማርያም አንድነት ገዳምን የወንድ ልጅን የ40 ሴት ልጅን የ80 ቀን ያደርግላችሁ ተብሎ ቃል ኪዳን የተሰጣቸውን የዮርዳኖስ ተብሎ የሚጠራውን ጸበል በጥቂት ይዤላችሁ መጥቻለሁ። በትንሽዬ ሃይላንድ ሰጣችኋለሁ ብትወስዱ መልካም ነው ብዬ ነው። እንዲሁም ደግሞ የደረሳችሁ ሰዎች ቀድማችሁ የምትወስዱ ሰዎች ደግሞ እምነቱንም እንደዚሁ ትንሽዬ አንዳንድ ማንኪያ የምትሆን ባደርሳችሁ መልካም ነው ብዬ ለአድማጭ ተመልካቾቼ ይዤላችሁ ቀርብ ያለሁኝ። ይህንን የምነግራችሁ ከምን አንግል ነው? ለእናንተ በማሰብ ነው። ያየሁትን እንድታዩ የጠጣሁትን የቀመስኩትን እንድትቀምሱ ነውና እዚህ ድረስ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁኝ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው።